አያምርም? አይሰማም አይሰማም አይሰማም። የእግዚአብሔር ሰው ይሄ ብላቴና ገና ተወልዶ ከኮማ ሲወጣ ሐኪሞች መጥፎ አዋጅ ታውጆበት ነበር። እሷ ወላጅ እናት ነች። ሐኪሞች ምን አሏት? በህይወት የሚኖር ልጅ ስላልሆነ ሰው የሆነ ሰው ስላልሆነ ጥለሽ ወደ ቤትሽ ሂጂ ይሞታል አሏት። ይሄ ብላቴና ቀጥታ በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን የስልክ አገልግሎት ላይ ስልኳን አንስታ ወደ አንተ ደወለች። ስፔሲፊክ ምሪት ነው የሰጣት። ልጅሽን ጥለሽ እንዳትወጪ ከ3 ቀን በኋላ ሬሳ ሳይሆን ልጅ ይዘሽ ትመጫለሽ። በቆምኩበት መድረክ ቆመሽ ወንድ ልጅ ይዘሽ ትመሰክሪያለሽ። የሚፈጸም አምላኬ ነገረኝ አምላኬ ነገረኝ ህልም አለኝ የሚፈታ ጌታዬ ያሳየ። እልልታ ጨምሩለት ለጌታ ከዚህ በላይ በጅምር አይቀርም የኔ ነገር ሳይጨርስ አያርፍም እግዚአብሔር። በጅምር አይቀርም የኔ ነገር እልልታ 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 ይጨምራል ገና የቅባቱ ጉልበት። ጠላት አይኑ እያየ ጆሮ ጠላት አይኑ እያየ ጆሮ አሜን ለምን ሆናል ልብ ወደሱ ነው ማየው። ጠላት አይኑ እያየ ጆሮ እየሰማ ጠላት አይኑ እያየ ጆሮ እያጨበጨባችሁ ከዚህም የበለጠ ገና አለኝ አምላኬ እግዚአብሔር ያሰበልኝ። ከዚህም የበለጠ ገና አለኝ አምላኬ እግዚአብሔር። ለችግረኛው ምስኪን ምታስብ አሜን በክፉ ቀንም አፍቃሪ ከልብ መብቴ ያለ ግራ ለገባ ምሰጠው ሰላም የዘላለም እያጨበጨባችሁ ለችግረኛው ምስኪን ምታስብ በክፉ ቀንም አፍቃሪ ከልብ መብቴ ያለ ግራ ለገባ ምሰጠው ሰላም የዘላለም ነው። እልልታሲ ልዘምርልህ ላመስግን ብዙ እልልታ ለመጨረሻሲ ልዘምርልህ ላመስግን ብዙ ጭብጨባ ልጨምርልህ። ባካችሁ ለጌታ ክብር አጨብጭቡና ቁጭ በሉ እስቲ። ለዚህ ነው ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ሕያው ነው የሚለው መጽሐፍ። እኛም በዚህ እውነት የተስማማ ነው። መንፈሳዊ አባቴ ደግሞ ድንቁ ኢየሱስ ድንቅ ያደርጋል የሚለው ለዚህ ነው። ባካችሁ በመካከላችን በድንቅ በተአምራት እየሰራ ላለ ጣት ለእግዚአብሔር ጣት ጭብጨባችሁን እልልታችሁን ያላችሁን ልስማ። ምትዩ ነገር አለ ሚለው ነገር አለ። ኢየሱስ ይባረክ፣ ክብሩን ይውሰድ። እግዚአብሔር በዚህ ቤት አለ። እውነት እግዚአብሔር ትልቅ ነው። በሞትና በመዳን መካከል ላይ እግዚአብሔር ለኔ ጣልቃ ገባልኝ እና የዛሬ 2 ዓመት ነውና ኦፕራሽን 6 ወር ላይ ነው። በቃ ጠላት አዋጅ ነውና በ6 ወር ላይ ኦፕራሽን ተሰራው። መንታ ነበሩ። በመንታ ሰዓት ላይ አንዱ አረፈች። አንዱ ሊያርፍ ስል ከዛን የእግዚአብሔር ሰው ነብዩ ባለቤቴ ደወለና ከዛም በኋላ ልጅሽ በህይወት ነው የሚወጣ። እንደም ዶክተሮቹ ይሄ እኮ ተስፋ የሌለው ነው፣ አክቲቭ አይደለም ልጁ አይጠባ ምንም ነገር የሚወስድ ነገር የለምና ህይወት አለው። በ3 ቀን እሱ በህይወት ካልወጣ እኔ ነብይ አይደለም ይቱ አልተቀበውም አለ። የእግዚአብሔር ሰው በጣም ምንወድ የኔ አባት ኑርልኝ፣ ለምልምልኝ፣ ክፉ አይንካይ አባቴ እምባዬን ያበል። ባካችሁ ደስ ያለው ሰው ያጨበጭብም። የሐኪሙን ሳይንስ ብዙ ሰዎች ተጠቅመውበታል። የሕክምናውን ሳይንስ ብዙ ሰዎች ተጠቅመውበታል። ጥበብን የሚሰጥ እግዚአብሔር ነው። ይህንን እንደ መንፈሳዊ አገልጋዮች እናምናለን። ነገር ግን ኢየሱስ እንደዚህ ያለ ያለው ከሰለሞን የሚበልጥ በዚህ ያለ አለ። ሰለሞን በገናናነቱ የሚወዳደረው የለም። ግን ሲናገር ኢየሱስ ምን አለ? ከሰለሞን የሚበልጥ በዚህ ያለ አለ። አሁን በዚህ አንድ ጣት አለ ከሐኪሞች ዕውቀት በላይ የሚበልጥ። አቦ አንድ ሰው ጮሆ ኢየሱስ ይበል እስቲ። እነሱ መርምረዋል። ስትነግረኝ እንደዚህ አለችኝ። የመጀመሪያዋ ልጄ ቀደም ብዬ ብደውል ኖሮ አትሞትም ነበር። ነገር ግን የሱን አዋጅ በሰማውበት ምዕራፍ ነው ባለቤቴ ቀጥታ የደወለው። ወዴት? ወደ እግዚአብሔር ሰው። የእግዚአብሔር ሰው እንደዚህ አለ። ከሐኪሞች ቃል ውጪ የሆነ ተቃራኒ የሆነ ቃል ተናገረ። ፈጽሞ ልጅሽን ጥለሽ እንዳትወጪ
በህይወት ያለ ልጅ ወንድ ልጅ ነቢይ የሆነ ልጅ ይዘሽ ትወጫለሽ አለ። ባካችሁ ይጨበጨባል። ይህንን ታላቅ ድንቅና ተአምራት ልመሰክር ከሚዛን አማን ብዙ ሺህ ኪሎ ሜትር ከሚዛን አማን እንደውም የዛሬ ዓመት ከባለቤቴ ጋር ልጄ ሴትም አለች አንድ ላይ መተን ነበረ። እዛኛው ቸርች ላይ ፈልገን የለም ሲባል ፈልገን 2 ቀን ሙሉ ፈልገን በቃ አሁን ራሱ በቴሌቪዥን ነው በእውነት የመጣነው። እስቲ አሜን። እሰይ አሁን ልጁ በህይወት አለ አይደል? ዳዲዬ በህይወት አለ። እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። ራሱ ካስ ሽባ አይወለድም፣ አይወለድም፣ ምንሞት አይወለድም፣ አይወለድም፣ ድሩዬ አይወለድም፣ አይወለድም፣ የማይረባ አይወለድም፣ አይወለድም። ለወንጌል የሚሆን አሜን። ለምድራዊ መንግስት ለሰማይ መንግስት የሚሆን አሜን። ጨካኝ ወንድ አሜን። እኔ የመጣሁት ከወላይታ ነው፣ ግን የምኖረው አዋሬ ከቤተ መንግስት ጀርባ ነው ያለሁት። እኔ ምንም በሌለበት ሰዓት በአከራዬ ቤት ከራይ ለመክፈል አጥቼ በተቸገርኩበት ሰዓት ፍርድ ቤት ከሰሰችኝ። ውጣ የሚል ወረቀት ተሰጠኝ። በ15 ቀን ውስጥ ምንም ነገር የለኝም። ያንን ወረቀት ይዤ እዚህ ቤት መጣሁት። እዚህ ቤት ስመጣ ምንም አትሆንም ይሳካላል ሐዋርያው አለ። ከዛ በኋላ ጉሩሜም ዘይት ጨመረና ይሳካልሃል አቦ ብሎ ጨበጠኝ። ይዤ ሄድኩት። ከዛ በኋላ ሄጄ ሲሄድ እሱን ለማስወጣት እስቲ ህጋዊ ሰነድና ካርታ አምጪ ስል ምንም አይነት ሰውትዮ ላይ እጅ ምንም ነገር የለም። ከዛ በኋላ ታዲያ እንዴት አድርጎ ይወጣል ብሎ ፍርዱን በፍርድ ገልብጦ ለኔ ቤቱን ሰጠኝ። አሁን ኢየሱስ ጌታ። ባካችሁ እጆቻችሁን ከፍ አድርጉና ኢየሱስ በሉ እስቲ። ምናልባት እሱ አልተናገረውም። ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን መጣ። ሲመጣ ሐዋርያው ጸለየለት። እግዚአብሔር የተአምራት መሬት በአዲስ አበባ ከተማ ላይ ከቤተ መንግስት ጀርባ ይሰጥሃል አለው። ያንን መሬት ገንዘብ የለውም፣ የትራንስፖርት የለውም። ተመልሶ ሲሄድ በሆነ ሰው ተጠቅሞ ጌታ አሳልፎ ሰጠው። እዛ መሬት ላይ እየኖረ ሳለ ያንን መሬት መጠቅለል የምትፈልግ አንድ ባለሀብት ክስ ትጀምርበታለች። ያ ክስ ከፍርድ ቤት፣ ከወረዳ፣ ከክፍለ ከተማ ከዛ በኋላ ሰበር ችሎት ድረስ ጦርነት ውስጥ ትገባለች። መጨረሻ ላይ ገንዘብ የለውም፣ ሰው የለውም፣ ዶክመንት የለውም። ነገር ግን ያ መሬት ተሰጥቶታል። ቀጥታ ጂሰስ ወንደርፉል ቲቪን ይመለከት ስለነበር ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ የዛሬ 3 ወር ወደ ሐዋርያው ይመጣል። ይዞ የመጣው ሰነድ ነው። እንደዚህ ያለው ሐዋርያው የአይሁድ ጠላቶች በአይሁድ ላይ ሊሰለጥኑ በነበረበት በዛን ወቅት አዋጅ በአዋጅ እንደተገለበጠ በአንተ ላይ የተነሳችው ሴት አዋጅ የተነሳብህ ክስ ተገልብጧል። የሰራዊት አምላክ እግዚአብሔር በተአምራት በቃል የሰጠህን መሬት ማንም ከእጅህ አያወጣም። በል ሂድ፣ አሁን እግዚአብሔር ካንተ ጋር ይሆናል ብሎ ቀብቶ ጸልዮ ሸነው። በሚቀጥለው ክስ ፍርድ ቤት ሲቆም ሐዋርያው እንደተናገረው አዋጅ በአዋጅ ተገልብጦ እግዚአብሔር በተአምራት እጁ የገባውን መሬት በሰበር ችሎት አጽንቶለት ዛሬ በፊታችን የመሬት ማረቤት ሆኖ ክስ ተገልብጦለት ለምስጋና ቆሟል። ያልቀለለበት ሰው ብቻ እልልታ፣ ጭብጨባ፣ ፉጨት ይሁንለት ለናዝሬቱ ኢየሱስ። ደስ ያለው ለጌታ ሰይ ክብር 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 ይገባሃል።